ወርልድ ቪዥን ኢትዮጵያ 15 ሚሊዮን ኢትዮጵያውያን ህጻናት ካሉባቸው ዘርፈ ብዙ ችግሮች ለማውጣት ያለመና 132 ቢሊዮን ብር ወጪ ይጠይቃል የተባለውን የ5 ዓመት ስትራቴጂውን ወደ ስራ መግባቱን በትላንትናው ዕለት ይፋ አድርጓል። በስሩ በዘርፈ ብዙ ጉዳዮች ላይ የሚሰሩ 30 የሚሆኑ ፕሮጀክቶችን መያዙ የተነገረለት ይህ ስትራቴጂ ከ2026 እስከ 2030 የፈረንጆቹ ዓመታት ይተገበራል የተባለ ሲሆን የህፃናት መቀንጨርና በ9 በመቶ እንዲሁም ከክብደት በታች መሆንን በ40 በመቶ ለመቀነስ በ5 ዓመታት ውስጥ ከታቀዱ እቅዶች አንዱም ነው ተብሏል። ሪፖርተራችን አቤል አበበ በቀጣዩ ዘገባው ጉዳዩን በዝርዝር ተመልክቶታል። ወደዛው ነው የምናልፈው። የህፃናት ጤና፣ ትምህርት እንዲሁም የደህንነት ጥበቃና መሰል ጉዳዮች ላይ በመስራት የሚታወቀው ወርልድ ቪዥን በኢትዮጵያም ይህንኑ ስራውን መስራት የጀመረው ከዛሬ 52 ዓመት በፊት 1974 የፈረንጆቹ ዓመት ነበር። ከግጭት የራቀች እንዲሁም በዘርፈ ብዙ መንገድ ለህፃናት ምቹ የሆነች ኢትዮጵያን ለመገንባት በሚደረገው ጥረት ውስጥ የራሱን ድርሻ እየተወጣ ስለመሆኑ የሚነገርለት ይህ ዓለም አቀፍ ተቋም ይህንኑ ጥረቱን ለቀጣዮቹ 5 ዓመታት ለማስቀጠል የሚያግዘውን ስትራቴጂ ይፋ አድርጓል። ከ2026 እስከ 2030 የአውሮፓውያኑ የዘመን ቀመር በ855 ሚሊዮን ዶላር ወይም በ132 ቢሊዮን ብር ወጪ ሊተገበር ታቅዷል የተባለው ይህ ስትራቴጂ የህፃናትን የአመጋገብ ስርዓት ማሻሻል፣ ከግጭትና ጥቃት ሰለባነት መከላከል እንዲሁም ከቤተሰብና ማህበረሰብ ጋር ያላቸውን ትስስር ማጠናከርና የትምህርት ተደራሽነታቸውን ማስፋት ላይ ያተኮረ ስለመሆኑ ተነግሯል። ስትራቴጂው የ15 ሚሊዮን ህጻናትን ህይወት ለማስተካከል ያለመ ነው። በዚህ ጉዳይ ላይ ዋናው ነገር ቁጥሩ አይደለም፣ ቁም ነገሩ የሰዎች ህይወት ነው። ስለ ተስፋ እንዲሁም ስለ ደስታና ስለ ሰላም ስናወራ ነበር። እነዚህ ነገሮች የማይጨበጡ አይመስሉኝም። ዛሬ አብረውን በሚኖሩ ህጻናት ላይ እውነተኛ ውጤት የሚያመጡ ነገሮች በቂ ምግብ፣ ደህንነቱ የተጠበቀ መኖሪያ እንዲሁም ማህበረሰቦች በሰላም እንዲቆዩ የሚያደርጉ ትምህርት ቤቶች አስፈላጊ ናቸው። በዚህ ስትራቴጂ መሰረት በቀጣዮቹ 5 ዓመታት መቀንጨርን በ9 በመቶ የህፃናት ከክብደት በታች መሆንን ደግሞ በ40 በመቶ ለመቀነስ መታቀዱ ነው የተነገረው። በተጨማሪም ያለዕድሜ ጋብቻ እንዲሁም የሴቶች ግርዛትና ሌሎች ጾታዊ ጥቃቶችን በ50 በመቶ መቀነስ ሌላው የስትራቴጂው ግብ ሆኖ የተቀመጠ ሲሆን የህፃናት ሁሉን አቀፍ እድገት በ20 በመቶ ማሻሻል እንዲሁም የሚያነቡ ህፃናትን በ35 በመቶ ማሳደግ የእቅዱ አካል መሆኑን ወርልድ ቪዥን አሳውቋል። 30 የሚሆኑ ዘርፈ ብዙ ፕሮጀክቶችን በውስጡ የያዘውን ይህንን ስትራቴጂ ለመተግበር የሚያስፈልገው 132 ቢሊዮን ብር ከወርልድ ቪዥን ብቻ ሳይሆን ከሌሎች አጋር አካላት የሚሰበሰብ ስለመሆኑም ተነግሯል። ይህ 5 ዓመት ቁርጠኝነት የ855 ሚሊዮን ዶላር ትልቅ ኢንቨስትመንትን የሚጠይቅ ነው። ይህ ስትራቴጂ እንሰራ የነበረውን ከማጠናከር ባለፈ ሌሎችም የመሪነት ድርሻቸውን እንዲወስዱ ወደ ማድረግ ያሸጋገረን ነው። ስለዚህ የመንግስት ስርዓት፣ የሀገር ውስጥ መሪዎችና ተቋማት እንዲሁም የሃይማኖት መሪዎችና የማህበረሰቡ መዋቅሮች የዚህ አካል ናቸው። ትኩረት በማድረግ እነዚህን እናዋህዳለን። በተለያየ መንገድም አጋርነት እንፈጥራለን። በደንብ አዳምጠን በፍጥነት የራሳችንን እናደርጋለን። እናም ራሳችንን የምንዳኘው በአንድ መስፈሪያ ይሆናል። ይህም ህጻናት እውነተኛ ለውጥን አጣጥመዋል ወይ የሚለው ነው። ትኩረት የምናደርገው ተጋላጭነት በጥልቅ በሚስተዋልባቸው ቦታዎች ነው። ጦርነት የሚያጠቃቸው ቦታዎች፣ ለድርቅ የተጋለጡ ክልሎች እንዲሁም በሚገባቸው ልክ ግልጋሎት ያላገኙ የገጠር ማህበረሰቦች ናቸው። ከአካባቢዎቹ መዋቅሮች ጋር በመሆን በጥልቀት እንሰራለን። ማህበረሰብን መሰረት ያደረጉ መዋቅሮችም እንዲጠነክሩ እናገዛለን። በተመሳሳይ ቦታ የሰብአዊ ድጋፍ እንዲሁም የልማትና የሰላም ጥረቶችን በማድረግ የእያንዳንዱ ኢንቨስትመንት ውጤት ወደ ሌሎች አካባቢዎች እናባዛለን። ይህ ስትራቴጂ ይፋ በተደረገበት መድረክ ላይ የታደሙት የፍትህ ሚኒስቴር ዴኤታው ኤርሚያስ የማነ ብርሃን ወርልድ ቪዥን ኢትዮጵያ የመግባቢያ ስምምነት በማሰር ጭምር ከሚኒስቴር መስሪያ ቤታቸው ጋር እየሰራ መሆኑን ጠቅሰው ተቋሙ ከዚህ ቀደምም በመሰል ጉዳዮች ከመንግስት ጋር አብሮ ሲሰራ መቆየቱን አንስተዋል። እንደ ህጻናት መብትና ፍትህ ባሉ ጉዳዮች ላይ በትብብር እየሰራን ነው። የሰብአዊ መብት መከበርና የሰላም ግንባታ ላይም እንዲሁ። የማህበረሰብ ፍትህ ማበረታታትና ህዝብን መሰረት ያደረገ የፍትህ ስርዓትም በማህበረሰቦች ውስጥ ያሉ ግጭቶችን ለመፍታት እያገለገለ ነው። መንግስት የልማት አጋሮች ሀገራዊ ጥረቶችን ለማገዝ ለሚያደርጉት አስተዋጽኦ እውቅና ይሰጣል። ህጻናቶች ሁሉ ነገር ከተሟላለት ስትራቴጂ በላይ የኛን ቁርጠኝነት እንደሚፈልጉ ነው የምናምነው። ዋናው ነገር ጥረታችንን በማጣመር አብሮ ለመስራት ፍላጎት ያለን መሆናችንና በጉዳዩ ላይ አተኩረን የገባንላቸውን ቃል አክብረን ለዛሬ ሳይሆን ለቀጣይ ጊዜ በጋራ መስራታችንን ነው።
በቀጣዮቹ 5 ዓመታት በኢትዮጵያ ካሉ 4 ህጻናት አንዱን ተጠቃሚ ለማድረግ አልሞ ይሰራል በተባለው በዚህ ስትራቴጂ ትግበራ ላይ መንግስት ሙሉ ትብብር እንደሚኖረው የተናገሩት የፍትህ ሚኒስትር ዴኤታው ይህ ስትራቴጂ ከመንግስት አሁናዊና ቀጣይ እቅዶች ጋር የተጣጣመ መሆኑን ያሳወቁት 15 ሚሊዮን ህጻናት በ2030 ደህንነታቸው ተጠብቆ የተመጣጠነ ምግብ አግኝተው እንዲሁም ተምረው በሰላምና በክብር እንዲኖሩ ማለም ከኢትዮጵያ ሀገራዊ የቅድሚያ ዝርዝሮች ጋር በጠንካራው የሚጣጣም ነው። የሀገሪቱን ማህበራዊ ዋስትና ማጠናከር እንዲሁም የማህበረሰብ ጥበቃ ስርዓትን ማጎልበትና ፍትሐዊ የሆነ ትምህርት፣ ስነ ምግብና የጤና አገልግሎት ማዳረስ ወሳኝ ናቸው። እንደ መንግስት ይህንን ስትራቴጂ ስትተገብሩ ከእናንተ ጋር በቅርበት ለመስራት ያለንን ዝግጁነት ደግሜ ላረጋግጥላችሁ እወዳለሁ። ከ2021 እስከ 2025 ባሉት 5 ዓመታት ብቻ 745 የትምህርት ማዕከላትን አቋቁሞ ትምህርት ለራቃቸው አካባቢዎች ተደራሽ ከመሆን አልፎ በእነዚህ ሂደቶችም ውስጥ ከ1.7 ሚሊዮን በላይ ህጻናትን ተጠቃሚ ማድረጉ ተነግሯል። ባለፉት 5 ዓመታት በምግብና በንጥረ ነገር ድጋፍ በኩል ለ120 ሺህ ሜትሪክ ቶን የተጠጋ ድጋፍን ማድረጉን ያሳወቀው ወርልድ ቪዥን በዚህም የተነሳ 1.9 ሚሊዮን የሚጠጉ ከክብደት በታች የሆኑ ህጻናትን እንዲያገግሙ ማስቻሉን የጠቆመው